በሌላ ቀን ለብቻቸው ደግሞ እናያለን ማለት ነው። በመሀል አንዱን በመረበሽ እንትን እንዳይኖር አይ ቲንክ ጃኒ የምትማል እናስማ ልጅቷ አይ ቲንክ አንድ ልጅ አለች በመሀል እንደ እንትን ናት እንደ ዳኛ አለች ሆኒ አለች በመሀል እንደ ዳኛ አለች። አዎ ይሄንን ባይዘው ውይይቱን ራሱ ሴትአፕ ያደረገችው ሙስሊም ናት። ኦ ናይስ በቃ እውነቱ ይውጣ ብለው ማለት ነው። እግዚአብሔር ይስጣቸው። ለምን ነው ድራማ የሚሰራው? ባለፈው ድራማ ተሰርቶ ነበረ። አሁን ምክንያቱም እፎይ ተቀብያለሁ ሳይል ውይይቱን ተቀብያለሁ ውይይቱን ይኸው አሁን ለምሳሌ የአንተ ቤት ውይይት ሲደረግ ወይም በቴዲ ሐዋሳ ቤት ሁለቱም ተዋዮች እኔ ጥሪ ካቀረብኩኝ ለምሳሌ በቅርቡ እኔ ለወንድማችን ኤርሚያስ ጥሪ አቅርቤ ነበር አይደለ? አዎ አልመለሰልኝም አይደል? ቤቴን ከፍቼ ቁጭ ማለት አለብኝ የለብኝም? በጭራሽ ድራማ ልሰራ ካልፈለግኩ በስተቀር አዎ እሽም እምቢም እኔ ብቻ ጥሪ አቅርቤ እሽም እምቢም ያላለኝ ሰው ቁጭ አልመጣም ብሎኛል ብለህ ቪዲዮ ፈራኝ ብል ማለት ነው። ፈራኝ ይኸው በቃ ቀረ እያልኩ ድራማዬን ብሰራ እና ደግሞ ክርስቲያኖች ከታች ጀግና ያሬድ ቢሉኝ ሁለታችንም ውሸታሞች ነው። እሱ ጃኒ ቤት አልገባም ተናግሯል እያሉ ነው። እዚህ ደግሞ ምንድን ነው ምን በቃ ይሄ የእሱ ምርጫ ነው። እንግዲህ የሚነጋገሩት ሁለቱ ያው ሙስሊም ናት ልጅቱ። እዚህ ጋር የሆነች ልጅ ሰርታለች ቪዲዮ ላሳየ አንድ ቪዲዮ እስቲ ኔትወርኩ ልክ ነው ቤተሰብ እየሰማችሁኝ ነው? እስቲ እሰማለሁ ሳወራ ነኝ። ትሰማለህ? ኦኬ ምን ሆኖ ነው እዚህ ጋር አላሳያለች። እቺ ልጅ ማለት ናት ያ የፊታችን ሰኞ ከነገ ወዲያ ማለት ነው። የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። እስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክል ነው አምላክ የሚለው ነው ርዕሳችሁ ማለት ነው። ይዛቀል የነበረው ርዕሳችሁ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትወያዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋል። ጠና ያቀርባላችኋል። እንደሰማችሁት ነው እንግዲህ ሰሞኑን የእፎይን ማሰማት እፎይ አሁን ምን አድርጓል መሰለ ተቀብያለሁ ብሎ ቪዲዮ ተቀብያለሁ ብሏል። በዛኛ ሳይድ አሁን አንድ ሰው አልቀበልም ካል ራሱ መስራት ያለበት አይደል? አሁን እኔ በቃ እንዴት አልመጣም ብለው ሲፎክሩ ነበር አሉ። ሳንስማማ ለእኔ ሳይነግሩኝ ቤታቸው መጡ። እፎይ እንዴት አይወያይ ምናምን ብለው ሲቀውጡት ነበር አሉ። ኤኒዌይስ ልጅቷ ሙስሊም ነች እንዳነሳችሁ ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮስት እንገባለን። ይህ ጓዳኛ ትሆናለች እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ጋር መጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይህ ኡስታዝ እንዲመጣ ጋብዙት። በቃ ስለዚህ አሁን ለምሳሌ እፎይ ፈቃደኛነቱን ገልጿል። ስለዚህ ኡስታዙ ደግሞ ፈቃደኝነቱን ካልፈለገ ቪዲዮ ሰርቶ እኔ አልገኝም አልፈልግም ማለት ይችላል። ሰዎች እየላኩ በኮመንት አልፈልግም ብሏል እኮ የተባለ ሜሴጅ ይላካል እንዴ? በጭራሽ አይሆንም። ራሱ ያ ሰው ሰርቶ ከተቀበለ ተቀብያለሁ ካልተቀበለ አልቀበልም። በቃ አለቀ። አሁን ትላልቅ እዚህ ጋር ምንም የሆነ ድራማ ምናምን ፖለቲክስ አያስፈልግም። በቃ እፎይ ይኸው ተቀብያለሁ ብሎ ኮንፈርም ማድረግ አይደል? በዛኛው ሳይድ ያለው ሰው አልተቀበልኩም ብሎ ኮንፈርም ያርግ ማለት ነው እንጂ አልተቀበለም እኮ ብሎ ምንም ድራማ መስራት አያስፈልግም። እና ነገ እንግዲህ ማየት ነው ውይይቱ። አሁንም በኡስታዝ ሁሱና በእፎይ መካከል ይደረጋል። ሁለቱ ብቻ በመሀል እች ልጅ ዳኛ ናት። ዳኛ ናትን የሳይንስ ምንድን ነው ሌላ ጭቅጭቅና ሌላ ስድድብ እንዳይፈጠር በመሀል ትሆናለች ማለት ነው። በተረፈ እነሱ ደቂቃ ተይዞላቸው ይዋዩ። ልክ ቴዲ ሐዋሳ ቤት እንደሚደረገው ማለት ነው። እንደዛ ይደረጋል። ምንድነው ቆይ ምን ብሏል? ሰርቷል አልገኝም ብሏል። በኮሆስት ብለዋል። ማሳየት ነው ማሳየት የሰራውን ቪዲዮ ላኩልህ። እኔ አሳያለሁ። አልገኝም
እኔ አልፈልግም፣ እኔ አልወያይም፣ እኔ አልቀበልም ካለ ቪዲዮን እኔ በቃ አለቀ። ስለዚህ በውይይቱ እንግዲህ አንዱ ተገኝቶ አንዱ አልገኝም ብሏል ማለት ነው፣ ይቀራል ማለት ነው። በቃ ቀላል። በተረፈ ግን ነገ እፎይ ይገኛል። ለኡስታዙ ጽፎለታል፣ ሆንዬ እልክልሃለሁ። እፎይ ፔጅ ላይ ብትገባ አይገስ ፖስት አድርጎታል እንትን ያለውን ለኡስታዙ ራሱ የጻፈለትን ሜሴጁን ማለት ነው። ነገ እናያለን እንግዲህ ሆፕፉሊ በደስታ እንጠብቀዋለን። እሺ ያ እንግዲህ አሁን ጩኸቱ፣ ድራማው፣ ማታለሉ ሁሉ ይቀራል። ነገ ጥርት ይላል። ማንም ማንንም ጎትቶ አይመጣም። ሁለቱም ሙሉ ሰው ናቸው፣ ብቁ ሰው ናቸው። በውይይት ዓለም ራሱን ችሎን አንድ ሰው የሚዋየው ካልቻለና አቅሙ እውቀቱ ከሌለው የለኝም ብሎ አልችልም ብሎ ለዚያውም ኡስታዝ ነኝ ካለ አንድ ሰው አልችልም ካለ አልችልም ነው። ወደ ሌላ ሰው ደግሞ ይኬዳል። ተረፈ በየፔጁ የሚሰራውን ድራማና ተውኔት መቀጠል። እስቲ እንትና ያሳይልህ። ዴቭ አንድ ቁጥር ጻፍልን። ቆይ ዴቭ ካለ ዴቭ አንድ ቁጥር ጻፍልኝ። ቪዲዮቹን ያሳይ። አላየውም። አንተ አስገባው። እኔ አስገባዋለሁ። ዴቭ አላክልኝ። አንድ ቁጥር ጻፍና ዴቭ ነው ያልኩት። ኦኬ አገኘሁት። እሺ ኦኬ ይሄም ዴቭ የሆነ የተዋወቀው ዴቭ ይባላል፣ ዳዊት ይባላል። ከእስልምና ነው ወደ ክርስትና የመጣው። ሙስሊም የነበረው ለረጅም ዓመት እና ወደ ክርስትና ከመጣም ጥቂት ጊዜዎች ሆነዋል እና በጣም ዕቅበተ እምነት ላይ ብዙ ሙስሊሞችን በውስጥ እያስተማረ ወደ ክርስትና ያመጣው ወንድማችን ነው። ዴቫ ሰላም በለው ዮኒን እና አንዳንድ ቪዲዮዎች ያሳየው። ዮኒ የኔ ብዙ አልቆይም። እሺ ዛሬ ያው የእናቶች ቀን ስለሆነ አይ ነው ዞር ገና አዲስ ናቡ ተረጋጋ። ገና ብዙ አለብን። ዴቫ ሰላም በለንና አሳይ አንዳንድ ቪዲዮዎች። እሺ መልካም። እሺ እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ዮኒ ስላገኘው ደስ ብሎኛል። ሰላም ክርስቶስ ይብዛል። ሰላም ብያለሁ ወንድሜ። ሰላም ዴቫዬ፣ እንኳን ደህና መጣ። ያው አላቅም ነበር አልዋሽም። ያው በእምነቱ ላይ ብዙ ጊዜ መዝሙር ያሬድ ነው የሚያውቃችሁ። ብዙዎቻችሁን ስለ ወንጌል የምታደርጉትን ስለ ኦርቶዶክስ ተዋህዶ የምታደርጉትን ነገር እግዚአብሔር ብድሩን ይክፈላችሁ ነው ምለው። እንኳን ሰላም መጣ። እስቲ ያለውን ነገር በተወሰነ መልኩ አስረዳን። መልካም። እሺ አሜን። ዲያቆን ሰላም ብያለሁ። ከስራ ያላችሁት ሁላችሁ ነው። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ያው ከሞላ ጎደል ተናግራችሁታል። ያው ለረጅም ጊዜ ስንጠብቀው የነበረ ውይይት ነው። ይህን ውይይት ማለት ነው በጣም ዮኒ ራሱ አንተ ቤት ካስታወስክ ይገደል ተብሎ በሚፈለግበት ወይ ደግሞ ዛኔ ዘመቻ በከፈቱበት ሰዓት ላይ አንተ ቤት መጥቶ ከወንጀለኛ ጋር እንወያይም ነበረ ሲባል የነበረው ከወንድማችን ከውሱ ጋርም እንደዚሁ። በነገራችን ላይ አሁኑ የበፊቱም የውይይት ጥሪ 30 ሺህ ሰው እየጠበቀው ኡስታዝ ሁሱ የቀረው በሙስሊሞች በኩል በቀረበ ጥሪ ነው። ከዚህ በፊት የሆነ ሙስሊም ልጅ እንደዚህ ቀርበው ቪዲዮም ማሳየት እችላለሁ። ለእፎይ ጥሪ ያቀረበ ወንድ ከሆን ከሱ ጋር ተወያይ። ጀስት እሱን እንደ ትልቅ ሂሮ ነው የሚያደርጉት። መጅሊሱ ሁላ ሲሸልሙ የነበረ ሰው ነው። መጅሊሱ እፎይን ሲዘልፍ ወይ ደግሞ እፎይን ሲያወግዝ ሁሱ ደግሞ ሲሸልም ነበረ። 5000 ሰው አሰለመልኝ ምናምን ብሎ ማለት ነው። ምዕመኑ ለክርስቲያኑ ምንም አያስፈልገውም ውይይት፣ ለሙስሊሞቹ ግን እጅግ በጣም ያስፈልጋቸዋል። የምንሰማው ነገር እውነት ነው ወይ የሚለውን ለማሳየት ማለት ነው። አሁን ላይ ደግሞ ያመጡት ምንድነው ለአራት ማድረግ። ለምንድነው ለአራት ያደረግነው? እፎይ ተሳዳቢ ነው፣ ሁሱ ግን ጨዋ ነው የሚል አይነት ነገር ነው። ግን እውነታው ሪያሊቲው እንደዛ አይደለም። አንድ ነገር የተጻፈን ነገር አሁን ማንበብ ዮኒ ብልግና ሊሆን ይችላል እና ከዛ በፊት እንደውም አንድ ማስረጃውን ባሳይ ከኪሳችን እንዳልሆነ የተጻፈ እዚህ በቪዲዮ የሚቀረጽም ስለሆነ ማንም ሙስሊም ሊቃወም ትክክል አይደለም ስህተት ነው ሊለው የሚችለው ማስረጃ ላሳያችሁ እና ተሳዳቢ ነው ይሄ የታወቀ የሚታወቅ ነው። ሐዲሱ ምንም ደኢፍ የሌለው ተቀባይነት ያለው ነው። ሳሂህ ቡኻሪ ከተባለ ከቁርአን ቀጥሎ ትክክለኛ የሚቀበሉት መጽሐፋቸው ነው። እንግሊዝኛው ላይ ትራንስሌት ያልተደረገ ነገር ግን አረብኛው ላይ ቃል በቃል የተቀመጠች እቺ ቃል አለች። እቺ ቃል ቀጥታ ትርጉሟ ነቢዩ መሐመድ የተናገራት ቃል ነች። ነቢዩ መሐመድ እዚህ ሐዲስ ላይ ምን እያደረጉ ነው? አንድን ሰው በዝሙት ለመቅጣት ፈልገው
ከሴትዮዋ ጋር ያለውን ኢንቨስቲጌሽን እያደረጉ ነው። ኢንቨስቲጌት በሚያደርጉበት ሰዓት የተጠቀሙት ቃል ምንድን ነው? ይችን ቃል ነው። ይቺ ቃል ማለት በአማርኛ ትንሽ ትከብዳለች። እንደዚህ ብሎ መናገር ማለት ነው በአማርኛ። በማኛው ቋንቋ ይቅርታ፣ መዝሙረ ያሬድ ሽጎራ ይባላል። በእኔ ቋንቋ አሻሽየው ማለት ነው። እና ይህን ቃል ነው እሳቸው የተናገሩት ሊትራሊ ቃል በቃል። ከዛ ከስር ደግሞ ይመጡና ምንም እዚች ገችኛው አረብኛ ቃል ትራንስሌት ብታደርጓት ወስዳችሁ አፈርማቲቭሊ ምንም ያለምንም ጨዋ ቃል ቀጥታ ተናገሩ ነው። ይሄ ደግሞ የሚለው የቱን ቃል? ይህንን ቃል ለሰውየው እንደዚህ አርጋሃታልን? ኩዌሽን ማርክ ነው። እንትን አርካትን ብለው ጠየቁት። ከዛ ሰውየው በድንጋይ ተወግሮ እንዲገደል ተደረገ ማለት ነው። አንድ ሰው እንደዚህ አይነት ሀዲሶችን አረብኛው ላይ እንግሊዝኛው ላይ የተለሳለሱ አረብኛው ላይ የሚቀመጡ አለ። ከሁሱ ጋር ውይይት አድርገው አያውቁም። አንዴ ድንገት ገብቶበት ነበረ እንትና ጋር እፎይ ጋር እና አናዶት እፎይም የመጀመሪያው ነበረና እችን ቃል ተጠቅሞ ተናግረዋል። እችን ቃል እየደጋገሙ እያሰሙ እፎይ ተሳዳቢ ነው ይላሉ። እፎይ ተሳድቦ አይደለም፣ በቃ መናገር አይፈልግም፣ ግን እንዲናገር ገፉትና ከአቅም በላይ ሆኖበት ያዛኔ ገና እንደጀመረ ነው፣ ገና እንደመጣ ነው። እንደዚህ አድርጓታል ብሎ ቃል በቃል ተናገረው። በአረብኛው ሴንስ ማለት ነው ሲናገረው፣ ይሄ ስድብ ነው። እንግዲህ ኩሱ ጨዋ ነው ካሉን ይሄን ሀዲስ አያነብም ማለት ነው። ከነቢዩ መሐመድ ይሻላል ማለት ነው። የሚያሳፍር ነገር ነው ነቢዩ መሐመድ የተናገሩት ማለት ነው። ይሄ ትልቅ ፖይንት ነው። ምክንያቱም በተደጋጋሚ አሁን ያመጧት እቺ ነገር ስለሆነች ማለት ነው። ሌላ በእነዚህ ጉዳዮች ላይ እሱ ራሱ ይሳደበበት ስድብ አንድ ቪዲዮ አሳያቸዋለሁ፣ እያወጣሁት ነው። እና ይሄ ነው ያለው ነገር ኢንጀነራሊ ስናየ ማለት ነው። ቪዲዮውን እስቲ እሺ፣ አንድ ደቂቃ ስጡ። ሌሎቻችን እንግዲህ ታብታብ እያደረግን ኮፒሊንግ እያደረግን እንቀጥል። ለእናቶች ቀን እንኳን ደረሳችሁ በድጋሚ ሁላችሁንም። ነገ እንግዲህ በጣም ውይይቱን እንጠብቃለን። በእፎይና በኡስታዝ ሁሱ መካከል የሚደረገውን ውይይቱ የሚደረገው በእፎይና በኡስታዝ ሁሱ ብቻ ነው። ሌላ ድራማ፣ ሌላ ጨዋታ ምናምን አያስፈልግም። ትላልቅ ሰዎች ነን። ነገ ከምሽቱ 3 ሰዓት ላይ በኢትዮጵያ አቆጣጠር ነው ውይይቱ። ስለዚህ ሁላችሁም መተን እንማራለን። ስድብ ምናምንም አይጠቅምም። ትምህርቱ ላይ ፎከስ አድርገን የሚያስተምሩን ነገር እንጠብቃለን ማለት ነው። በተረፈ ለአራት ነው የሚዋዩት የሚለው ውሸት ነው። ለአራት እንዋያለን የሚል ነገርም የለም። ለኡስታዙም እፎይ ራሱ ጽፎለታል። ዳዊት ማሳየት ከቻልክ እሱን አሳያቸው። ለኡስታዝ የጻፈለትን መልእክት በውስጥ ራሱ እፎይ የጻፈለትን መልእክት አሁን አለ ዴባ እሱ ቅርቤ ነው ያለው። እሱን አሳይ መጀመሪያ። መልካም እሺ። ዲያቆን ዮኒም ስለሚፈልገው ብዬ ነው። ቤተሰብ ስክሪንሻት አድርጉ፣ ለእኔም ስለሚጠቅመኝ። እፎይ በተለይ ቃል በቃል ከጻፈለት ይረዳዋል ብዬ አስባለሁ። አልተስማሙም ለአራት። ምንድን አራት ሰው ምን ያደርጋል? ምንድን ነው ያስፈራችሁ? አራት ሰው ምንድን ነው የሚያደርግ? ምን አስፈራችሁ? እፎይ ከጠራ ሁሱ ይመጣል፣ ይነጋግራሉ፣ ይወያያሉ፣ ይሄዳሉ። የምን 4 9 50 ምንድን ነው የሚያስፈልገው? መሆን ያለብህ አንድ ለእናቱ ሺህ ለጠላቱ ነው መሆን ያለብህ። የምን 4 ለጠላቱ የሚባል ሰምተን አናውቅ። ውይይት 1 ለ1 ነው የምትወያየው፣ ዲቤት የምታደርገው። ስለዚህ 1 ለ1 ተወያዩ እንጂ 4 5 ሆና አትወያይ። ኧረ የፈሪዱላማ አያስፈልግም። ከአሁኑ ፖለቲካ አይሰራም። 2 ሰው ነው የሚወያየው። ምንም 4 ዲቤት የለም፣ ተደርጎም አይታወቅም። ስለዚህ 2 ሰዎች ናቸው የሚወያዩት። እሱ እስኪያመጣው ነው ይሄን ምለው። ይሄ ነው። እስቲ ስክሪንሻትን የምፈልገዋለሁ። ከፍ አድርገው። እሱ ነው። አዎ፣ እጅን አንሳው። ከፍ አድርገው። ዳዊት የከፍ አድርገው እንዲታይ ትንሽ እሺ፣ ፎሎወሩን እንድታዩት እሱ እንደሆነ ገብቶናል፣ አይተነዋል። ከፍ አድርገው። እንደሱ አድርገን። ቆይ አንዴ ስክሪንሻት እና ትንሽ ከፍ አድርገው።
ወደ ላይ እንትን ላድርገውና ዳውንሎድ ላድርገውና ቴሌግራም ላይ ስለሆነ እንትን ላድርገው። ኧረ አያስፈልገውም ዳውንሎድ ብሮዬ፣ ከፍ ማድረግ ብቻ ከፍ አድርገውና ራቅ አድርገው አይልም ብዬ ነው እንደዚህ ካላደረኩት። ጀስት ላይክ ዳት እጅን አንሳው፣ እጅን አንሳው። ይኸው ከለቀኩት እንትን ይላል ይገባል። ችግር የለውም በቃ ይታያል። አንድ ስክሪንሻት አድርጉ እና አንብብልን እንደሚል እስቲ ዴቫ ምን እንደሚል አንብብልን እስቲ። ሰላም ላንተ ይሁን ኡስታዝ ሁሴን። እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖረን የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረ በማለት በህዝብ ፊት የፈጠራችሁትን የተሳሳተ ትርክት ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነትን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጪው ሰኞ በ03/09/2018 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ላይ ለውይይት እንገናኛለን። ይህም ከ5,000 ሰው አስልሜያለሁ ብለህ ለተሸለምክበት መጅሊስ፣ እኔን ለከሰሰኝ አካል እና ለህዝበ ሙስሊም እውነተኛውን ሀቅ የምናሳይበት መድረክ ይሆናል። ቤት ከፍቶ ፉከራ ቀረ ወዘተ ማለት ህዝብን ከመናቅ የዘለለ ትርጉም የለውም። ስለዚህ ያለምንም ተጨማሪ ሰበብ በኮሆስት አንተም እንደኔው ራስህን ችለህ እንድትመጣና በሀሳብ እንድንጋጠም እጠብቃለሁ። መልካም የውይይት ጊዜ ይሁንልን ካለ በኋላ አጭር ደግሞ ሌላ ደግሞ ሁለተኛለች። እችኛዋ ደግሞ ምንድን ነው የምትለው? ዳኛ ሙስሊም እህታችን ጆኒ ራጋ ናት። ውይይቱ መጀመሪያ ያቀረበችው ማለት ነው ናት። ገለልተኛ በመሆን ሰዓት ትይዝልናለች። የማይገቡ መረጃዎች፣ አልባሌ ንግግሮች እንዳይደረጉ ትቆጣጠራለች አለው። አይ ቲንክ ቪዲዮን አሳይታችኋል መሰለኛ የቅድሙን። ለዛ ነው እሱን የዘለልኩት። አየሁ አይደለ? ይሄ ነው እንግዲህ ለኡስታዙ ቀጥታ ይጻፈለት። እዚህ ውስጥ ሰው ይዤ እመጣለሁ 4 ነን የሚል ነገር የለም። እኔ እናንተ ለብቻ ለብቻ እንገናኛለን የተባሉት የምንጠብቀውም እሱን ነው። ዮኒ ትክክል። እሱ ለምን እዚህ ላይ መልስ አልሰጠም? እኔ ምን አውቃለሁ? አይ ለልጁ ነው የምለው ለዴቭ ሁሱ እንግዲህ ለምን ሊወያይ ከፈለገ ሌላ ሰው ምን ያስፈልጋል ነው? እኔ አልገባኝም። ያ አሁን ሁሱ እኔ እንጃ እንግዲህ አሁን እኔ እሱን አይደለሁም እንደዚህ ነው ብዬ ውይይቱ ባልተደረገበት ትክክል ነው። እኔ ያልገባኝ ምንድን ነው አሁን ለምሳሌ ወንድማችን መዝሙረ ያሬድ ለኤርሚያስ ጥሪ አቅርቦለታል። ከኤርሚያስ ምንም ነገር አልሰማም። ገባ? ስለዚህ ቤቱ ላይ በዚህ ሰዓት ጠርቻለሁ ብሎ ቢከፍት እኔ መዝሙረ ያሬድን ምን እያረቅ ነው ነው የምለው። ዲያቆን ያሬድ እሱ እኮ ጥሪውን አልተቀበለም፣ ስለ ጥሪው ስምምነት አላረገም፣ ምን ብለህ ነው የምትለው ብዬ ለዋል። አሁን የተነጋገሩት ራሳቸው እንደሆነ ተደርገው ነው ጥሪ ሲደረግ የነበረው። ልጅቷ ባለችው መሰረት ጥሪውን ተቀብሏል። ምክንያቱም ጥሪ ሲያደርግ የነበረው ሁሱ ነው። መቀበሉን እዚህ ጋር ተናግረዋል። መቀበሉን ሳይናገር መጀመሪያ ፖለቲካ ሰርተዋል። ታውቃለህ፣ ከዚህ በፊት አልመጣም ብለው ቁማር ሰርተዋል። መቀበሉ ሳይረጋገጥ ማለት ነው። መቀበሉ ሲታወቅ ደግሞ አሁን 4 ሰው ይሁንልን ምን ይሁንልን እያሉ የሚሉበት መንገድ ትክክለኛ ነው ወይ ነው? እንደ አንድ ሰው ከዚህ በፊት ስለጠራ አሁን ሲባል እስቲ አምጣው ቪዲዮ። አሁን ይሄ ያደረጉት ማለት ነው ያለፈው ሐሙስ እንግዲህ ዝም ብለው ራሳቸውን እንትን ብለው እፎይ ያልተናገረውን ቃል የእፎይን ቃል ክርስቲያን የሚባል ወንድማችን አለ ከእፎይ ጋር መረጃ የሚከፍትለት የውይይት ጥሪ ሲያቀርቡ ክርስቲያን ይቀበላል። ክርስቲያን እሱንም ቪዲዮ አሳያቸዋለሁ። ክርስቲያን ሲቀበል እፎይ ለክርስቲያን ላይቭ ላይ እየነገረው ነው እንግዲህ አሪፍ ነገር እንጠብቃለን ቋምጠናል ለማየት ምናምን ብሎ ይናገራል። እንደዚህ አይነት ቃል ይህን ቃል ቆርጦ ኢምራን የሚባለው ልጅ ውይይቱን እንደተቀበሉ አድርጎ ቪዲዮ ይሰራል። ያንን ያናፍሱና በኃይለኛ ፖለቲካ ሰርተው ይሰበሰባሉ። ሐሙስ ቀን ከዛ በኋላ እስከዚች ቀን ድረስ እስከ ሐሙስ እዚህ ቤት ገብቶ እስከተናገረበት ቀን ድረስ ሁሴን የሚባል ሰው ስሙም አልተጠራም። ውይይቱ ላይ የውይይት ጥሪ ካቀረቡት ውስጥ አልተካተተም ነበረ።
ሁሱ የሚባለው ሰውዬ። እፎይ ግን ምን አላቸው? 1 ሚሊዮን ተከታይ ያለው ከኔ ጋር የሚመጣጠን ከዚህ በፊትም እንደዚህ የሆነ ስለ እንትን ያልንበት ሰው አለ፣ እሱ ያቀረብኩላቸዋል፣ እሱና ኡስታዝ ወሂድ ሁለቱ ይምጡ፣ ከሁለቱ ጋር ወያያለው ሲል ነበረ። ስለዚህ ቀኗን ጠብቆ ገብቶ የታለ ይምጣ ብሎ የሚናገረውን ስሙት። ሁሱ ወንድም ይምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ። አመሰግናለሁ። ወንድም ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። አንተም እስቲ ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም የሚለውን ነገር አስቀምጥልን። ይህን ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጥ። ሰላም አለይኩም ሁሱ ካለ መቀጠል ይችላል። ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም እንግዲህ እንደምታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ አውርቶ ነበረ። ሪከርድ ሁላችሁም ታውቃላችሁ። ያው ማስረጃ ብቻ የተጠየቀው ዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። ግን የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ብሶ አሉ። አንተም ከሚገድልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላቸው ሄዳቸው ነገሩት። እንጠብቀዋለን። በቃ ጊዜ መስጣ ጀዛከና የሙስሊም ወንድሞች ኡስታዞች አንድም ቀን አሳፍ እንግዲህ ይህንን ንግግር ያደረገው መቼ ነው? ማስታወቂያ ሰርተው እሱ ሁሱ የሚባል ስም ምንም አልተናገረም፣ ጥሪም አላቀረበም። ሌሎቹ ተቀበለን እያሉ የውሸት ፕሮፓጋንዳ ሲሰሩ ዝም ብሎ ጠብቆ ከኢምራን ጋር እንጠብቃቸዋለን ብሎ ይሄን ቪዲዮ እዚህ ቤት ገብቶ ድራማ ሰሩ። ከዛች ሙስሊም እህታችን ይሄ ድራማ በዛለች፣ በቃ ማወቅ ያለብን ሪያሊቲ አለ ብላ ቪዲዮ ሰራች። መጥራት አለበት። ስለዚህ እንደዚህ ብላ ቪዲዮ ስትሰራ አልዋለም አላደረም። እፎይ ተቀበለ። ርዕሱንም ቀኑንም ሰዓቱ የልጅቷን ዳኝነትንም በኮሆስት ምንም ችግር የለብኝም ብሎ ተቀበለ። ሲቀበል ጊዜ አሁን ጭቅጭቅ የፈጠሩት ለምንድን ነው? እሱ ካልመጣልኝ ያለው ለዛ ነው። እዚች ጋር ሲመጣ እንግዲህ አስበው፣ ባልተነገረው ሁኔታ እመጣለሁ ሳይለው ሰው ቤት መጥቶ እነዚህ ሰዎች ሁሉ መሀል ምንድን ነው ሲሉ የነበሩት? ና እዚህ ቤት እንድትመጣ ቃል በቃል ውይይቱ የሚካሄደው ብለው ይኸው ላሳያችሁ። ካላመናችሁ እንደውም እኔ ከምናገር እዩት ቪዲዮቸውን። የመጨረሻ ማስታወቂያ ስሩልን። ይሄን በደንብ አሰራጩ። ሐሙስ 3 ሰዓት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። ዲያቆናት የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንቀበላለን፣ እንወያያለን። እዚህ አካውንት ላይ ጀማ ካልመጡ ደግሞ በጣም ብዙ አዳዲስ ነገሮች አሉ። እንደዚህ ይላል። የማ አካውንት ነው? የአካውንት እዚህ አካውንት ላይ የኢምራን 3 ሰዓት ላይ ላይቭ እንገባለን። የኢምራን እኛ ማለታቸው ነው። እዚህ አካውንት እዚህ ቤት ኦኬ፣ ኢምራን የሚባል ቤት እሱ ቤት በዚህ አካውንት የሚለው የኢምራን ነው። የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንግዲህ እነዚህ ሁሉ ቪዲዮዎች የተለቀቁት በእነሱ ነው፣ በእኛ አይደለም። እኛ ቤት እዚህ ቤት በዚህ አካውንት እዚህ ቤት መጥተህ ምን አይነት የውይይት ጥሪ ነው ሲጀመር? እንደዚህ አይነቱ የውይይት ጥሪ የሚደረገው ድራማው ግን አይደብራቸውም እንዴ? ለራሳቸው እውነት እንነጋገር ከተባለ ይህ ሁላ ግርግር ከመፍጠር መጥቶ መወያየት፣ ይሄ ሁላ ያዙ ይልቀቁኝ፣ ዛቻው፣ ምን ፉከራው የምናየው እኮ ነው ሶሻል ሚዲያ ላይ አይደል እንዴ? የምናየው ነው። እፎይ ከእናንተ መጽሐፍ ውጭ አያነብም። በመጽሐፋችሁ መሰረት መጥቶ ነው የሚናገረው። ይሄንን እሱ ቤት እንዳትገቡ ተብሎ ነበር። አሁን ደግሞ እግዚአብሔር ይመስገን ተወያዩ ተብሏል። እሺ እፎይና እሱ ይነጋገራል። እሱ አለቀ። ምንም ያዙ ይልቀቁኝ የሚያስብል ነገር የለም። አለቀ እኮ አይደለ? ነገ እናያለን። ነገ ያልመጣ ካለ እፎይ ካልመጣ እፎይ በቃ ምን ክርስትና የለም ማለት ነው። ሁሱ ካልመጣ ሁሱ ክርስትና የለም፣ በቃ እስልምና የለም። መጥተው ከተወያዩ ደግሞ የተወያዩትን እንሰማለን። ሲምፕል። ልጅቷ ሙስሊም ናት የጠራችው። የሙስሊመት 10 ጊዜ ድራማ አትስሩ፣ እውነቱን ማወቅ እንፈልጋለን ብላለች። ይሄን ደግሞ እውነት እሷ ቤት ማንም ትርፍ ቃል እንዳይናገር፣ ስድብ እንዳይናገር ተስማምተዋል። እሱን ተስማምተው እሷ ቤት አይደለም
እሷ ቤት ሳይሆን በኮሆስት ነው። እሷ ምንድን ነው በኮሆስት እሷ ትርፍ ቃላት ምናምን እንዳይኖር እኔ እቆጣጠራለሁ። ያለ መረጃ የሚነገሩ ስድቦች እንዳይኖሩ ነው። በኮሆስት እርስ በራስ ያለው ሶስቱ ነው። ሶስቱ በኮሆስት በኮሆስት ነው። ብቻ ሁሴንና እፎይ በኮሆስት ነው የሚገናኙት። እሷም እሺ፣ ለምንድን ነው አሁን እኮ እፎይን ጥሪውን መቀበሉን የሚያሳየው እኮ ልጅቷ ሙስሊም ሆና እንደ ዳኛ ተወያዩ ሙስሊም ሆኖ ይሄንም እኮ አልተቃወመም እፎይ። አሁን ቴክኒካሊ ካየው እኮ እፎይ ከሁለት ሰዎች ጋር ነው ራሱ በእስልምናው ከሄደ ለእስልምናው አድቫንቴጅ አለ። ቢሆንም እንኳን ይሄንን ጥሪ እምቢ አላለም እፎይ፣ እሺ ብለዋል። ስለዚህ እቺ ሴት ሙስሊም ናት፣ በኮሆስት አድርጓለች። ስድቦች እንዳይኖሩ ይደረጋል። ምን ይደረጋል? ውይይቱ ታይም ይያዛል። በታይሙ ትነጋገራላችሁ። አለቅ ደስ ብሏችሁ ልትመጡ ነው ሁለታችሁ መሆን ያለበት እንጂ በመሀል ድራማ አያስፈልግም። ምንም አይነት ድራማ አያስፈልግም። ስለዚህ አሁንም የምናገረው ምንድን ነው? እፎይ ከመጣ እፎይ አለ፣ እሷ ከመጣች እሷ አለች። አለቅ ሌላ ምንም ነገር አያስፈልግም። ይሄንን ነገር ነው የምንለውና ሌላው ድራማውን አቁሙ። እንዲሁም አድርሱለት ለሁሱ እፎይ መሴጅ አድርጎሃል ብላችሁ አድርሱለት። ይሄንንም ቪዲዮ ውስጥ ያሰማል። ይሄ የዛሬ ዓመት ለእፎይ ውይይት ለሁሱ ውይይት ጥሪ ሲያቀርብ ያቀረበበት በዚህ ልጅ ምክንያት ነው። ልክ እንዳሁኑ ይሄ ልጅ ሙስሊም ነው፣ ክርስቲያን አይደለም። ሞክሮ ትቶ ነው የሄደው። ስሙት። እሱ ከሚያወራው ነገር ውስጥ 1% እውነት ካለ እኔም በፈለጋችሁበት መንገድ አዋርዱኝ፣ በፈለጋችሁበት መንገድ። ቆይ ምን ስዋሽ ሰማ? እኔ ያው ውሸታም። እስቲ ቀጥል እንስማ። ባለፈው አሁን መስጂድ ሰሞት ከእስልምና የወጣ ሰው ለምን ወጣ ተብሎ ይገደላል። ይህ ግን ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላሳያችሁ። ታሪኩ ልጅማ እዚህ ጋር ቆርጠው ይሰጧቸዋል። ታሪኩ ልጅ ይሄ ሃይማኖትን ጥሎ የወጣ የምትለዋን ማለት ነው። ያኛውን ለምን አይጨርስ? ይህን ሐዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጧቸዋል። ሃይማኖትን ጥሎ የወጣ አልሙፋሪቁ ሊልጀማዓ የሚለው ስለምን ይተዋል? አልሙፋሪቁ ሊልጀማዓ ሃይማኖትን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ሞታቸዋል አይደለ? የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሐሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደዳለው የለም። ላ ኢክራሃ ፊዲን ይላል አምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል። እባካችሁ ለሱ ብቻ አይደለም፣ እናንተም ብትሆኑ የማታውቁትን ነገር ለማውራት አትጣሩ፣ ማትችሉትን ነገር ደግሞ አትጋፉ። መልካም እንደሰማችሁት ነው እንግዲህ ይሄ ልጅ ከዚህ በፊት ተተወያየ። እኔ ክርስትና እቀበላለሁ ብሎ ነበረ። ውይይት ጥሪ አቅርበን ከ16,000 በላይ ሰው እየጠበቀው የተማመነበት ኡስታዝ ከቤት ያልወጣም እንዳለ ታስታውሳላችሁ። ኮመንቱንም ዘግቶ ይህ ቪዲዮ የትኛው ነው? ከቤት ያልወጣም ያለበት ቪዲዮ እፎይ የውይይት ጥሪ ያቀረበበት ይሄ ልጅ ቆይ ያላውጣላችሁ ይሄ ቪዲዮ ማለት ነው። ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኖሮ እውቀቱ ኖሮ ብቃቱ ኖሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተ ማሸነፍ ከቻልክ እኔ ዛሬ ለአንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል የምገባላችሁ ነገር ነው። እንዲሁ ማሸነፍ አይደለም፣ ደፍረ ከዚህ ልጅ ጋር እወያያለሁ ብለህ በአንድ መድረክ ላይ ከተወያየን አልኩ እኔ አደርገዋለሁ። የምሬ ነው የምልህ። መልካም ወንድማችን እንደሰማችሁት እሱ ሜንሽን ካደረገው ኡስታዝ ጋር ከተወያየውኝ የዛን ዕለት ክርስትናን እንደሚቀበል ተናግሯል። እሱ ብቻ ሳይሆን ብዙዎች ሜንሽን አድርገውኛል። ብዙዎች ሙስሊም ወንድሞቼ እና ሙስሊም እህቶቼ ይህ ቪዲዮ በውስጥ እየላኩልኝ ነው። ከመላካቸው መልእክት እያስቀመጡልኝ ነው። እሱም ምንድነው? እሱ አንተ ደፍረ የምትወያይ ከሆነ በውይይቱ ላይ አይተን ክርስትናን እንቀበላለን የሚሉ በጣም ብዙ መጥተዋል። ሰው ይህ ውይይት ተቀብየዋለሁ። ሜንሽን የተደረገው ኡስታዝ እንዲህ ብሏል። እዚህ ከሃይማኖት አንጻር በ9 ዓመቷ ማግባቱ ጥሩ እንዳልሆነ ነገርከን። ሃይማኖትህ ክርስትና ነው። ቢያንስ በሃይማኖት እንኳ ይሄ ነገር አለ። ስለ የትኛው ሃይማኖት ነው የምታወራው? በ9 ዓመት ማግባት አስፈላጊ እንዳልሆነ ወይም ይሄ ነገር ክልክል እንደሆነ ክርስትና ላይ አለ ወይ? እኔ ለምሳሌ እንደ ክርስትና በ3 ዓመቷ ሴት ልጅ እንዲያገባ አለበት ሰውየው። የ3 ዓመት ህጻን ልጅ
ወንጀል አለበት ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለው በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን። መልካም እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና ለተጠየቀው የተሰጠው ምላሽ ቢ በጨረፍታ ሰምታችሁታል። ህፃን ልጅን ማግባት ክርስትና ነው የሚፈቅደው ወይንስ እስልምና? የትኛው ነው የሚከለክለው? ዲቤት ማድረግ እንችላለን። ስለዚህ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት ዲቤት ማድረግ እንችላለን። በላካችሁልኝ መሰረት ይኸው የዲቤት ወይንም የውይይቱን ጥሪያችሁን ተቀብያለሁ። ውሳታችሁ እንዲመጣ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት እንድንገናኝ፣ ይዛለታ ደግሞ ክርስቲያን ለመሆን እንድትዘጋጁ ካሁኑ በአጽንኦት ነግራችኋለሁ። ቢ ብዙ የዛለታ ብዙዎች ክርስቲያን ይሆናሉ በሚል ዲቤቱን ካልቀረ በስተቀር ማለት ነው። ወንድሜ የቪዲዮ የሰራህብኝ ሜንሽን አደርጋለሁ። ተዘጋጅ ክርስቲያን ለመሆን። ይህን ይመስላል። ዮኒ ሁለቱንም ውይይት የተቀበለ በሰው ምክንያት ነው። ብዙ ሰዎች እሱን እንትን ያደርጋሉ። አሁን ያልተጠራ ሌላ ሰው ነው እፎይ ይህን ሲጽፍለት መልሶ ማን ቢጽፈለት ጥሩ ነው? እሱ እፎይ ለሁሱን የጻፈለት አይደል? አሁን ያነበብኩልህን በውስጥ በአሁኑ ኢምራን የሚባለው እሱ በውስጥ ይጽፋል። እንደገና ቪዲዮ ነገ ደግሞ ድራማ ሊሰሩበት ማለት ነው። አይሆፕ ነገ እንግዲህ ሸሚዟቸው ማሳየት ካላቆሙ እንጂ ተናግረዋል። እንደዚያ ብሎ ጽፌለታለሁ ብሎ ኡስታዙ ይውጣና ይወያዩ። በቃ እንታዘብ። በእርግጠኝነት ከ100,000 በላይ ሰዎች ይገኛሉ ብለን እናስባለን። በኮሆስት በጣም በእርግጠኝነት ብዙ ሙስሊሞች ይህ ድብልቅልቅ ያለውን እሳቤ እፎይ የሚናገራቸው ስህተት ናቸው፣ እፎይ የሚያወራቸው ለአይምሮ የሚከባብዱ ነገሮች ስህተት ናቸው የሚባሉ ነገሮች ይጠራሉ ብዬ አምናለሁ። ቢያንስ በአላህ ላይ ወንድማችን ሁሱ እንግዲህ ብዙ ነገሮችን እንትን ሲል የመጽሐፍ ቅዱስ ላይም እንደዚሁ አይተሃል። በ3 ዓመት በክርስትና ሕፃን ልጅ እንደዚህ ብሎ ሁላ ሲያወራ ብዙ እንትኖችን አልፈናል። ይጠራል ብለን እናምናለን። ማን ነው እየዋሸ ያለው ማን ነው እንትን ያላለው የሚለው ነገ በደንብ እናያለን። እውነተኛ አምላክ አላህ ወይስ እግዚአብሔር በሚለው ላይ እና ይህን ይመስላል ባጭሩ። ዮንዬ ጠቅለል ሳረገው ክበርልኝ። በጣም እጅግ አድርጌ ነው የማመሰግነው። በጣም ቴንኪው ክሊር ስላረክልን ሁሉን ነገር በጣም አመሰግናል። ይህንን ነው የምንፈልገው እና መጥተው ተወያይተው እኛም ተምረንበት ድንግርግር ያለን በክርስትናም ሆነ በእስልምና ያለውን ነገር በክሊር እውቀት እንዲኖርን ይሆንልናል ማለት ነው ለሁላችን። ስለዚህ እንዲያውም ለሁለቱም ጥሩ ነገር ነው ይሄ ነገር። ምንም የማያስተዛዝብ ግራ የማያጋባ ጥሪውን ተቀብለው በስነስርዓት የሚመጡበት ነገር ለሁላችንም ይጠቅማል ብዬ ስለማስብ ይሄንን ነገር ነው የምናደርገው። እኔም ፖስቼ ያለው ሌሎቻችሁም ፖስቱ፣ ሼር አድርጉ። እውነቱን በቃ ወደ እውነቱ መሄድ፣ ሌላ ምንም ነገር የለም። ወደ እውነተኛው መንገድ አንዳንድ ሰዎች ይቅርታና እንትን አሁን አይ ቲንክ ዜዶ ነው ምናምን የሚባል ቢልደሩ እነሱ ምናምን ለ4 እንደሆነ ትልልቅ ዲቤት ላይ የሌሉ ነገር ግን ሙስሊሞች ሆነ አህባሾችም ይጠብቁታል። በነገራችን ላይ ነባሮቹ ሙስሊሞችም እንደዛ ዲቤትማ ስትጠራራ የምናውቀው የትም ቦታ ላይ መሴጅም እየፈለግኩ ነው። ይቅርታ ማንም ጋር ዲቤት ስታደርግ ያ ነው የሚሆነው። አንዴ ይቅርታ ችግር የለም። እስከዛ አንተ የሆነ ነገር በል፣ እኔ እየፈለግኩት ነው። ድምፅ እንዳይረብሽ ብዬ እኮ ነው። ያ እና ይህንን ነው እኔ መጣልኝ። አሁን የሁሱ መጥቶልኛል ኢንፎርሜሽን። እኔም እንትን ልበል፣ የሁሱን እንትን ልበል፣ ትልቁ ላድርገው። ይኸውላችሁ
ተስማምተሃል ወይስ ሀሰት ነገር? ይህ በራሱ ነው እያለ ያለው ውይይት የሚፈልግ ከሆነና እንደ እውነተኛ ከሆነ እናንተን ከሚሸውዳቸው እንዲህ አይነት እናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ እንድትወያይ የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀህ በሉት። እስከ መቼ ነው የሰውዬ ዝም ብሎ የሚጫወትባቸው? መወያየት ፈልግህ ከሆነ መወያየት የምትፈልገው ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለግ እኔ መወያየት ከፈለግኩኝ አንድ ሰው ልወያይ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደለ? እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ሁሌ ድራማ እየሰራ እስከ መቼ ድረስ ይህ ሰውዬ ይሸውዳቸዋል? ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። እኔ ፈቃደኛ ነኝ። ይህማ በትልቁ ነው የማደርገው። ይቅርታ ዴቭዬ፣ አንድ ይውጣ። ይህንማ በትልቁ ነው የምንሰማው። ተቃራኒ ደግሞ ሌላ ብዙም ስላለ እዚህ ላይ ዛሬ አሳያለሁ። ተመልሼ ይገባና እዚሁ ላይ ደግሞ ድጋሚ ይሄማ እናደርጋለን። ይሄማ በትልቁ ነው ማየት ያለባቸው። ይኸው ቤተሰብ ስሙ በደንብ 24 ሰዓት አለው ብለዋል። የቆየ ነው እና 24 ሰዓት ካለ 24 ሰዓት ነው። ፈቃደኛ ነው ሊወያይ፣ ፈቃደኛ ነው። የ100 ዓመትም ይሁን ምን ችግር አለ? የ100 ዓመትም ይሁን 24 ሰዓት አለው ሊወያየን ከፈለገ እኔ ዝግጁ ነኝ ካለ ምን ፊው መንዝ ሊሆን ይችላል፣ 2 ወር 3 ወር ሊሆነው ይችላል አይደለ? ስለዚህ ወንድማችን ሁሱ ይሄን ብሏል። እፎይ ደግሞ ይኸው አለው በዚህ ሰዓት ለሱም ጽፎለታል ብሎታል። ይኸው ስሙ። እሺ ቲንክ የመጨረሻ ላስገቡና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበርና ተስማምተሃል ወይስ ሀሰት ነገር? ይህ በራሱ ነው እያለ ያለው ውይይት የሚፈልግ ከሆነና እንደ እውነተኛ ከሆነ አንዴ ይቅርታ፣ ለካ እንትኔን አብርቼዋለሁ ገስት መላኪያውን የእኔ ጥፋት ነው። እሺ እንዲህ አይነት እናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ እንድትወያይ የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው የሰውዬ ዝም ብሎ የሚጫወትባቸው? መወያየት ፈልግህ ከሆነ መወያየት የምትፈልገውን ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለግ እኔ መወያየት ከፈለግኩኝ አንድ ሰው ልወያይ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደለ? እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ጭራሽ የሚገርመው የዛሬ ነው ሲዋሹ ግን ከስር ታያላችሁ። እግዚአብሔር አምላክ ልቦና ይስጣችሁ። የዛሬ ነው ምረቀጣፊ 16 ሰዓት 16 hours ago ይላል። የዛሬ ነው። ምን አይነት ውሸታም ፈሪዎች ናቸው! የዛሬውን የተናገረውን የድሮ የቆየ ነው ብላችሁ ተዋሻላችሁ። ይኸው ከታችሁት 16 hours ago ይላል አይልም? ይኸው ከስር 16 hours ago ይላል። ዛሬ ነው ያለ። ዛሬ ያለውን ትቀጥፋላችሁ። በጭባጫ ይመጣታል። አለበለዚያ አለቀላ አባቴ። ማንም እፎይ የሚቅር እሱም ቅር አለቀል። አልፋታችሁ። ተቀርባ ጎትቼ ነው የማቀርበው። ሁለትህንም ተቀርባለህ፣ እችላለሁ ብላል፣ ተወያያታለህ። የታባ ልትሄድ ሁለትም ትወያያለህ። ያው ይኸው ተወያያታለህ። የታባ ልትሄድ ዱቄታ። ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። እኔ ፈቃደኛ ነኝ። ከመጣ ልቀበለው ዝግጁ።
ከዚያ በኋላ ርዕስ ምረጡ ሁለታችሁም። ስለ ርዕሱ አስመርጦኛል ወይ ላይ አስመርጠኝ ነገር ተመልከቱ። የሚያደርገውን ነገር ራሱ ያስጽፋል። በዚያ ከዚህ በፊትም እንዲህ አይነት ነገር ሸጉዶ ሄደ። ተሸውዳችሁለት እደግመዋለሁ። አሁን ምንም ያቀረበልኝ ነገር የለም። ሂድና የምትፈልግ ከሆነ ውይይት አቅርበለት። ከዚያ በኋላ ተስማሙ። ከዚያ በኋላ ርዕስ ሁለታችሁም ምረጡ። ከዚያ በኋላ ሰዓቱን ሁለታችሁም ወስኑ። ከዚያ በኋላ ቀኑንም ወስኑ። ከዚያ በኋላ ቤቱንም ወስኑ። ያው ዝግጁ ሰምተኛል አይደል? አንዴ ሰምቼ ያለው ግን የሆነ ልጅ ናች በእኔ ቤት ውስጥና እፎ ይወያያሉ ምናምን ብላ ቪዲዮ ሰርታለች። እሱም ደግሞ እሷ እንደዚህ ክርስትናና ከክርስትና ውጭ የሆነች እምነት ያላት ናት መሰለኝ። የሆነ ልጅ ትናንትና ነው ቪዲዮ የሰራቸው እና ሰኞ 3 ሰዓት ላይ ሁለቱም ይገባሉ። አምላክ እኔና ስትብን ወይ ነው የፈለግከው አይደለ? በቃ ሂድና እንደዚህ ብለህ ንገረው። ሁሴን እየጠበቀህ ነው። ሂድና የውይይት ጥያቄ አቅርብለት መጀመሪያ። እንደዚያ ነው መሆን ያለበት ስራ። ጎበዝ፣ እግዚአብሔር ይስጥህ ብሮዬ። ይህንማ አወርደዋለሁ፣ ምንም ቀልድ የለም። ይህማ ቪዲዮን ሊያወርዱት ስለሚችሉ ማውረድ አለብኝ። ይህን ቪዲዮ አወርደዋለሁ። ስለዚህ ይህን ቪዲዮ በደንብ ነው የማወርደው። ይኸው ብለሃል፣ ዛሬውን የተናገርከው ይሄንን ያልከው ጥሪ ተደርጎላል። ቆርጣችሁ አድርሱለት። እፎይም ባይመጣ አልፋታው፣ ሁሱ ባትመጣ አልፋታ። ምክንያቱም እስልምና ትልቅ እምነት ነው። ሪፕሬዘንት አድርገህ ነው የምትቀርበው። ቀረ ማለት አልፋታ። እፎይም ኦርቶዶክስን ወክለ ነው የምትመጣው። አንፋታ። ተቀርባለህ፣ ሁለትም ተወያያለህ። ወደደክም ጠላ ጉሮሮን ይዤ ነው የማወያይ። ተወያያላችሁ። ሰዓት እንመርጣለን፣ ርዕስ እንመርጣለን። ምን ርዕሱ ተመርጧል። አምላክ ማን ነው? ዋናው አምላክ ነው። ሌላው ትርፍ ነው። ዋናው እግዚአብሔር ነው አምላክ ወይስ አላህ ነው አምላክ የሚለው ነገር ይለያል ዘንድሮ። አላህ አምላክ ከሆነ እንሄዳለን፣ እግዚአብሔር አምላክ ከሆነ እንቆያለን። ይሄ ነው ታሪኩ። ምንም ሌላ ጭቅጭቅ የለም። ሌላ ሰው ጨምራል። እኔ ዝግጁ ነኝ ብለሃል። መዋሸት የለም። ቪዲዮ ራስ ለቃል፣ አድርሱለት ብለሃል። መሴጅ አድርጓል። ይሄ ነው ዋናው። የምንፈልገው ይሄ ነው። እግዚአብሔር ነው አምላክ ወይስ አላህ ነው አምላክ? አለቀ። አምላክ እግዚአብሔር ነው ወይስ አላህ ነው የሚለው ጋር እንሄዳለን። ተግባባን? ሊያወርዱ ስለሚችሉ እቺ ነገር ሊሆን ስለሚችል በደንብ ማድረግ አለብን። ተወያያላችሁ። ጥሩ መልካም እድል ነው የምለው። ያሬዶ በጣም ይቅርታ፣ ባለቤቴን ይዤ ራት እየወጣው ነው የእናቶች ቀን ስለሆነ ብሎ ይቅርታ ብሎናል። እኔ ትህትና ይለይብኛል፣ በጣም ይለይብኛል። የኔ አባት ያሬዶ ይህ ትህትና ያለውን ወንድም ነው። እንግዲህ ሙስሊምን ግደሉ እረዱ እያለ ብሏል ተብሎ ስሙ የሚጠፋ ያ። ስለዚህ ይሄ ነገር ነው የምንናገረው። አሁንም ነገ በኢትዮጵያ ከምሽቱ 3 ሰዓት ነው። እንግዲህ በአሜሪካ በአውሮፓ እኛ ጋር አይ ቲንክ እኔ ጋር ሚድዴይ ነው የሚሆነው። ሚድዴይ ይሆናል ብዬ አስባለሁ። 9 o'clock አካባቢ ነው በእኔ። በእንትን ደግሞ ሚድዴይ ነው ኢስት ኮስት። ሌላ ሀገር ያላችሁት ደግሞ እሱን ነገር እንትን አድርጉ፣ ቼክ አድርጉ። በጣም ደስ የሚል ነገር እንማራለን ብዬ አስባለሁ። እና ማንም አይፋታም። ይሄ ቀላል ኬዝ አይደለም። አንፋታ። 1 ለ1 ነው ጨዋታው፣ 1 ለ1። ሌላ የምትጨምሩት ምንም ነገር የለም። አጋርን ይዛ አትመጣም። ቦክስ ግጥሚያ ላይ ነው። ሪንግ ውስጥ የገባ ሰው በዳኛ ነው የሚዳኘው። 4 ሪንግ የለም። የ4 ሰው ሪንግ የለም አባቴ፣ የ4 ሰው ሪንግ የለም። የ2 ሰው ሪንግ ነው ያለው። ቦክስ አይተናል አይደለም? ማን ነው ስሙ? አቅመ ምናምን የሚባለው
ንቃተ ህሊናና ጆኒ ሲቧቀሱ ለሁለት ነው የተቧቀሱት። ሌላ ሰው የለም። ዋን ኦን ዋን ነው። የትም ቦታ ላይ የምትወያዩት አንድ ለአንድ ነው። የትም ቦታ የምትፋለጡት አንድ ለአንድ ነው። ስለዚህ ይሄንን ነገር ካላረጋችሁ እንግዲህ የፈራው ባዶ። ኧረ እኔ ቤት አይደለም። እኔንማ እንትን ይላሉ። እኔንም ቤትማ ይፈሩኛል። ይሄንን ነው የምለው። ተግባባን? ይሄማ እኔ ቤትማ ጓኔን ታውቃላችሁ። እኔ ያው ይፈሩኛል ታውቃል። ስለዚህ ሌላ ቤት ሄደው ነው የሚነጋገሩ ሌላ ቤት ሄደው ነው። በቃ ጨርሰናል። እፎይም እንትናም ሰምተዋል፣ ሁለቱም ሰምተዋል። ይሄ ነው ታሪኩ። ሌላ ታሪክ የለንም። ሌላ ታሪክ የለም። ይመቻችሁ። ሙስሊሞችም ኦርቶዶክሶችም በዚህ ጉዳይ ጴንጤ ብቻ ነው ፓፕኮርን ይዞ ቁጭ የሚለው። ምክንያቱም የማልዋሸው አንዴ አገናትር ያለው የማልዋሸው ሀቅ ነው። በጣም የምወደው ወንድሜ አሁንም ድረስ ወዳጄ ወንድሜ ወንጌላዊ ተክሉንና ኡስታዝ አቡ አይደርን አገጣጠምኩ። እማልዋሸው ውሸት አይመቸኝም። የሚደብረኝ ነገር ውሸት ነው። ኡስታዝ አቡ አይደር ወንጌላዊ ተክሉን አጥቦ አለቅልቆ ጨምቆ አድርቆ አሰጣው። አድርጎት እንዲያውም ሲጀምር ኡስታዝ አንቱ እያለ ነበር ወንጌላዊ ተክሉ የሚያወራው ወንድማችን። አልዋሽም፣ ግደለኝ። ማኝ እዚህ ጋር ውሸት አታመጣም። እንደ ቀያይራል ሃይማኖት ምናምን በለኝ እንጂ ውሸት አታመጣም። እኔ ጋር ከዛ ኡስታዝዬ እያለ ነበር የሚያወራው። ኡስታዝዬ እርሶ እንደዚህ ሲሆን እርሶ እንደዚህ ሲሆን ይለው ነበር። ከዛ ደንፉ እያያዙ ሄደ። ከዛ በኋላ አንተ ግን ምናምን እያለ ሲል እኔ ያለቀስኩኝ። በቃ አንተ ግን እንደዚህ እኮ አይልም እንደዚህ ምናምን ምናምን አለ። እኔ ለወንጌላዊ ተክሉ ወንጌል ላይ ጎበዝ ነው። ስለ ቁርአን የሚያርፈው ታሪክ የለም። ኡስታዝ አቡ አይደር መጽሐፍ ቅዱስም ያነባል፣ ቁርአንም ያነባል። ስለዚህ አድቫንቴጅ ያለው ማን ነው? አድቫንቴጅ ያለው ኡስታዝ አቡ አይደር ነው። ወደድክም ጠላ። አሁን እንትናን የጠቀመው እፎይን የጠቀመው ምን ቁርአንንም ያነባል እንትንንም ያነባል መጽሐፍ ቅዱስንም። ሱሱም እንደዛ ነው። መጽሐፍ ቅዱስ ያነባል፣ ቁርአን ያነባል። ስለዚህ አድቫንቴጅ አላቸው። ስለዚህ ኡስታዝ አቡ አይደር እየወሰደ ይጠበጥበዋል አልኩ፣ እየወሰደ ይጠበጥበዋል አልኩ፣ እየወሰደ ይገባለታል አልኩ። በምን ቦታ ያወሩ ጥብጥብ አድርጎ ኡስታዝ አቡ አይደር ቴክ ኦቨር አድርገ። ከዛ እኔ ምን ብዬ ጻፍኩኝ? የማይረሳው ቫይራል የሆነ ቪዲዮ ኮመንት the best ኮመንት ተብሎ የተጻፈልኝ ነው። ኡስታዝ አቡ አይደር የስራን ይስጥ ወንድሜ ወንጌላዊ ተክሉን አጥበ አለቅልቀ ጨምቃ አሰጣህብኝ ብዬ ኮመንት ጻፍኩ ማለት ነው። ከዛ ሁሉ ኮመንት የኔ ነው ወጥቶ ሰውላ መነጋገሪያ ሆነ። ስለዚህ ሁሉም በእምነቱ ምን ለማድረግ ነው? መንግስተ ሰማያትን ለመውረስ ነው የሚጥረው። ማንም በእምነቱ ስትሄድ ማንም ሰው ሃይማኖቱን የሚከተለው ማንም ሰው ወደ ሃይማኖቱ የሚሄደው መንግስተ ሰማያትን እወርሳለሁ ብሎ ነው። መንግስተ ሰማያት ላይ ጥሩ ነገር አገኛለሁ ብሎ ነው። እስናድ ኮስችን ለዛ ነው ያ ሁላ የሚለፋው። ማንም ቡዲዝም ሂድ፣ ፕሮቴስታንትና ኦርቶዶክስና ሙስሊም ጋር ሂድ፣ የፈለግከው ጋር ብትሄድ ሃይማኖቱ በእኔ ባማምነው ነገር አምላክ ተቀብሎኝ መንግስተ ሰማያት ላይ ጥሩ ዘላለሜን ጥሩ ነገር አደርጋለሁ የሚል። አሁን ግራ የገባን ምንድን ነው? የመወዛገቢያ ነገር ለዛ ነው። ስለዚህ ይሄንን ነገር ልንገራችሁ ብዬ ነው። ለማናችሁም አሁን ቀጠሮ ተይዟል። ነገ ውይይት አለ።
በውይይቱ ቀን ያልመጣ ሰው ካለ ጸባችሁ ከኔ ጋር። እፎይ ካልመጣ ትረገጣል፣ እናዋርዳለን። እፎይ ልክ አልሰራም በሚለው እስከ ዛሬ ያወራው ነገር ዝም ብለህ ነው የምትቀባጥረው ብለን እንሄድበታለን። ሁሱ ካልመጣ እንደዚህ ከዛሬ የቀባጠርከው ነገር ውሸት ነው ብለን እንሄድበታል። ይሄ ደግሞ የስራው ባህል። ብትመጡም ጥብሳችን ናችሁ፣ ባትመጡም ጥብሳችን ናችሁ። አታመልጡ። ለእኛ ቅቅል፣ ጥብስ፣ ክትፎ ናችሁ። በሁለቱም ይሰማል። ብትመጡም ባትመጡም ለማግኘዚ ጥብስ ናችሁ። ይህ የስራው ባህሪ። በኢትዮጵያ ከምሽቱ 3 ሰዓት ላይ ብትመጡም ባትመጡም ጥብስ ከማድረግ እናንተን ወደኋላ አንል። ታሪካዊ ነገር አይደለ ቤተሰብ? ይህንን ነው የምለው። ሰው ይህንን ካልኩ በኋላ ከዚህ በላይ ብዙ ብንል ፖለቲካውን ሰሩብን ይባላል። ለዛ ነው ያን ልማላረገው። ከዛ ነገር ሉጣ። አንድ ጀለሴን ላስገባ። አንድ ጀለስ ጋር ፉን ፉን ልበል። ጓደኛ አለኝ። ከዚህ ነገር ነፃ የሆነ ጀለስ አለ። አለንስ አለን። ሰላም ነው። እንደምን ወንድም ጥላ እዮባቸው ምንድን ነው የለበስከው ጀርዚ? ያልተገነርስ የማን ነው? ሉክ አዲት ሉክ ዩናይትድ ነው የሚለው። አንተ አይነ ላይ ተገልብጦ ዩናይትድ ሆኖ ነው የሚታየህ። ምን ብያቸዋለሁ? አርቲስቶች በሙሉ የሚደግፉት ክለብ ምንድን ነው? ማወቅ አለባ። የምትደግፈውን ክለብ ማወቅ አርቲስት አለባ። የተባለ የሚደግፈው ክለብ ምንድን ነው? ይሄ ማለት እኮ በጣም ዝነኛው በቃ ማለት ይህን ዋንጫ ካልበላችሁ እኮ አለቀ። ምንሰዋለት ነው፣ ምንሰዋለት ቡድን ነው። ባይዘው እዮባ አርሰናል ማለት ዋንጫ ካልበላችሁ እኮ ተዘለዘላችሁ። አቤት አቤት አቤት! ኦልሬዲ እኮ ምን የተበላ ነገር እኮ ነው። ምን የተበላ ነገር እኮ ነው። እንደዚህ ነው የምትሉን እኮ። እኛ አሁን ኦልሬዲ እኮ የፕሪሚየር ሊጉን እኮ ዛሬ ገደል ነው። አሁን ለሻምፒየንስ ሊግ እንዴት አይነት ዝግጅት ከማጋ ነው ፕሪሚየር ሊጉን የመጨረሻው ከማጋ ናቸው? ከፓላስ ጋር ነን፣ ከክሪስታል ፓላስ ከእናንተ ጋር። ለእናንተ ስላየው ነው ይህን ጨዋታ። ኧረ እናንተን ጨጓራ ለመላጥ ስላየዋል። ከዛ በኋላ ግን ማለት አርሰናል ዋንጫ ከበላ እኔ ማሊያ ገዛላለሁ። የአርሰናል ደጋፊ ትሆናለህ። 2 ጌም ብቻ ነው የቀረው። 2 ብቻ ነው በቃ። የመጨረሻውን ነው የማየው። አልሰማህም? ምን ኦልሬዲ እኮ አሁን ይኸውልህ አርሰናል ሁለቱን ሳይጫወት ሲቲ ሰኞ አለው። ሲቲ አሁን አለው አንድ ጨዋታ። እሱን አቻ ከወጣ አርሰናል ሁለቱንም ሳይጫወት በሁለቱም ራሱ ቢሸነፍ ዋንጫውን አነሳ፣ ጨረሰ። ያርግለት። እንደሱ ከሆነ አደራ ጣሩ። እንደሱ ከሆነ የቤት ስራችንን የጨረስን ሰዎችን ባይዘው ልንገራስን ሰዎች ይህን 2 ዋንጫ ከበላ አርሰናል የአርሰናል ደጋፊ ነው። 2 ብለህ እንትን አትበል። አንዱን ከበላ ሁለቱም ትልቅ አትፍራ። በእግር ኳሱ ዓለም ሁለቱም ትላልቅ ዋንጫ ነው ሁለቱም። ስለዚህ አንዱን ከበላ ደጋፊ ትሆናለህ። እኔ ማሊያ ገዛላለሁ። አሉንም ሁለቱንም ብላ። ይሄ ሰውዬ ሊያሳብደኝ ነው። ኧረ ቤተሰብ ሁለቱንም ብላችሁ ሩዋንዳ እያደረጋችሁት ነው ብሉ። እኛ ምንደግፍ ብሏት እንበላለን። እሺ ለአንተ ስንል ሁለቱንም እንበላለን። ምን አለ በለኝ፣ ምን አለ በለኝ። እንደግፋለን። ተበሉ። ተዘለዘላችሁ። ይህን እመን። የአርሰናል ደጋፊ ነው የምናደርገው። እዚህ አምጥቼ ነው የምቀጠቅጠ የትም። ኧረ በል እኔ ይኸውላችሁ አርሰናል ዋንጫውን ያነሳ ቀን ከማንም ጋር አይደለም ጌም የሚገባው ከዮኒ ማኛ ጋር ነው። በክብር ነው የዛን ቀን ደጋፊነቱን እንዲያረጋግጥ ማድረገው። ደብል ታፕ እያደረጋል ደጋፊነቱ እንዲረጋገጥ ነው ማድረግ። ትሪፕል ነው የኔ ፎንቃዎች። ትሪፕል ነው። ይህን ሰውዬ ታሪኩን እንቀይረው። ትሪፕል ነን ጋይስ፣ ክበሩልኝ። ደብል ታፕ ደብል ታፕ ደብል ታፕ ደብል ታፕ ትሪፕል
ኑሩልኝ። ሰላማችሁ ይብዛ። ዮኒ ማኛ ምን አለ በሉኝ። የአርሰናል ደጋፊ ካልሆነ ባይዘዌ ኢትዮጵያ ውስጥ በጣም ትላልቅ ሴሌብሪቲዎች የአርሰናል ደጋፊ የአርቲስት ክለብ ነው አልኩ እኮ መጫወሻው በሙሉ አርቲስቶች እነ ታደለ ሮባ ብትጠራ በዛ ላይ በጣም ጸዴ ቆንጆ ቸከሶች የአርሰናል ደጋፊ ናቸው። ታዲያ አርቲስት የሚወደው ቆንጆ ቺክ እኮ ነው ይታወቃል። ይህ ሰውዬ በምን በኩል ነው የሚመጣልኝ? አልሸሹም ዞር አሉ። ምላስን አቁማ። ወዴት ነው የምትወስደኝ? ዘግበኝ እዮባዬ፣ አንድ ነገር ዘግበኝ። እኔ አባት አርቲስት ሆኖ አስቀያሚ ቺክ የጠበሰ ታውቃለህ? ዘግበኝ እስቲ። በዓለም ላይ አርቲስት ሆኖ አስቀያሚ ሴት የጠበሰ አምጣ፣ ወልዳ አምጣ። አጋጣሚ የሚገናኘው ሁሉ በቃ ቆንጆ ስለሆነ ነው። ነገርኩ እኮ ወንዱ አፈር ሊመስል ይችላል። አርቲስት ሆኖ ወንዱ አፈር ፊት ሆኖ ዱቄት መስሎ የሚጠብሳት ቆንጅዬ እልል ያለች ሴት ናት። ሌላ ደግሞ እዚህ ውስጥ የምትሰሙኝ ካላችሁ ያላገባችሁ በጣም ቆንጆ ምርጥ ቸከስ ከፈለጋችሁ ዮኒ ቤት ሂዱ። አይስወር ነው የምላችሁ። እውነት ነው። አይሹሉቃ እውነት ነው አለ። ትርንጎና ኮንጎ የምታረግ እኔ ቤት የለችው እንድታቁ ብዬ። ኧረ በቃ ትርንጎና ኮንጎ አዛሉ እኔ ቤት የለ። ታፍሳላችሁ። አይስዌር ሄዳችሁ ታፍሳላችሁ። አዛሉ እዚህ ቤት ብም አትሰራ ምን ለእናንተ ብዬ እነ ገለቴ የሉም። እዚህ ብራንድ ነው ያተረፈ ያውቀዋል። እነ ገለቴ እዚህ ቤት ምንም አይሰሩ። ቤተሰብ ታፕታፕ ኮፒ ሊንክ አድርጉ። ደብል ታፕ ሼር እያደረጋችሁ ደብል ታፕ ጋይስ ሼር ደብል ታፕ ኑሩልኝ። ነቂስ ወተን አይምረቅጥ ይመስለኛል። ቪኪሻ ሃፒ ማዘርስ ዴይ ያርግልህ። ደብል ታፕ። ወደፊት ስንት ልጆች የመውለድ እቅዳል? ፈጣሪ እግዚአብሔር ቢፈቅድ 4 ወይኔ መድኃኔዓለም ድረስ ደፋርና አድናቂ ነኝ። የኔ አባት ልጅ እኮ በረከት